እንደ መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። አሁን ላይ እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። መጽሐፍ ቅዱስን ስታነቡ እጅግ ኃይለኛ የሆነ እርስ በርስ መጣረስን፣ ክርስቶስን የጠራ አስተምሮት ለማግኘት ስትሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይሄ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድነው ብላችሁ ታሪክን ወደ ኋላ እንድታዩ ያስገድዳችኋል። እኔን የሚያስገድደኝ እሱ ነው። ክርስቶስ ካለፈ በኋላ ባይብል ለመዘጋጀት በመሃላቸው የምን ያህል እድሜ ልዩነት እንዳለ ስታዩ እጅግ የሚያስደነግጥ ነገርን ታገኛላችሁ። ለማነጻጸር ያክል ቁርአንን ለማየት ከሞከርን መሐመድ ቁርአንን በ23 ዓመታት ጊዜ ውስጥ ነው ማዘጋጀት የቻለው። በዚህ 23 ዓመታት ጊዜ ውስጥ በቃላት መሐመድም ኢየሱስም በቃላት ነበረ ትምህርታቸውን ያስተማሩት። የቁርአንን ለየት የሚያደርገው መሐመድ በህይወት በነበረበት ወቅት የተለያዩ አስተምህሮቶቹ የተለያየ ነገር ላይ ሰፍረው ከዛ በኋላ ካለፈ በኋላ ተሰብስበው ጥርት ያለ የተጠናቀቀን አስተሳሰቡንና አስተምህሮቱን እንድናገኝ አድርጎናል። ዛሬ ላይ ባይብል የምንለው መጽሐፍ ቅዱስ ሙሉ በሙሉ ተዘጋጅቶ ለማለቅ ወደ 400 ዓመታት ነው የወሰደበት። ኢየሱስ ካለፈ በኋላ እነዚህ ደቀ መዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሑፍነት ለመቀየር ረጅም ዓመታትን የወሰደባቸው። የማቴዎስ ወንጌል ከ30 ዓመት በኋላ ክርስቶስ ካለፈ በኋላ እንዲሁም የሉቃስና የዮሐንስ ወንጌል ደግሞ ከ60ና ከ80 ዓመታት በኋላ በአጠቃላይ 4 ወንጌሎች እንኳን ሙሉ በሙሉ ተጽፈው ለመዘጋጀት ወደ 100 ዓመታት ነው የወሰደባቸው በጋራ ማለት ነው። ታዲያ ችግሩ ይሄ ብቻ ሳይሆን በዘመን መሃል ያለውን ክፍተት ማሰብ ትችላላችሁ። በ100 ዓመታት በቃል የተነገረን ነገር ቃል በቃል ወረቀት ላይ ማስፈሩ አስቸጋሪ ይሆናል። ኢንፋክት ደቀ መዝሙሮቹ በሌሉበትና የዓይን እማኞች በሌሉበት የተከሰቱ ክስተቶችን እንኳን ያዩ አካላት በሌሉበት ነው ነገሮች ሁሉ የተጻፉት። የሚገርመው ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል ማለት ነው። ለዓመታት ለዘመናት የነበረው የአስተምህሮቶች መረሳሳትና የተለያዩ አካላት ደግሞ የተለያየ ቦታ ላይ ሆነው የየራሳቸውን ነገር መጻፋቸው የየራሳቸውን የተለያየ ነገር እንዲጽፉ አስገድዷቸው ነበረ። ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት የሆነን ባይብልን ለማዘጋጀት ይወስናል። ነገር ግን በዚህ መልኩ ፋይናላይዝ ሲደረግ ባይብል 4ቱ ደቀ መዝሙሮቹ ብቻ ናቸው እንዲካተቱ የተደረገው እንጂ ሌሎቹ ደቀ መዝሙሮቹ ያስተማሩት ትምህርት እንዳይካተት ተደርጎ እንዲሁም በፖለቲካ አስተሳሰብና ማህበረሰቡ ኢምፓየሩ እንዲመቸው ለመቆጣጠር በሚመቸው መልኩ ቄሶቹና ጳጳሶቹ ትክክል ነው ያሉትንና ያላሉትን በራሳቸው መንገድ ሼፕ እያደረጉ እጅግ ብትንትኑ በወጣ መልኩ የክርስቶስ የጠራ አስተምህሮትና እሳቤ እንዳይገኝ ሆኖ እርስ በርስ የሚጣረስ ሐሳብን ብቻ ሳይሆን የሰጠን ጭራሹኑ የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የቶማስ የጁዳስና ሌሎችም የህይወት አስተምህሮቶቹ የክርስቶስን ጥልቅ እሳቤዎችን በተለይ ደግሞ ሜሪ መግደለን የምንላት የመግደላዊት ማርያምን ወንጌል ወይም ደግሞ ለእሷ ያስተማራትን አስተምሮ እንዳይካተት ተደርጎ እዛ ውስጥ ያሉ ጥልቅ እሳቤዎቹና አስተምህሮቶቹ ማህበረሰቡ እንዳያውቀው የተምታታን ውጤት እንድናገኝ አድርጎናል። ይሄ የሚሆነበት ምክንያት እንግዲህ እነዚህ ተቋማት ወደ ተቋምነት ሲቀይሩት የክርስቶስን አስተምሮት ክርስቶስ ተቋም የመፍጠር እንኳን ሐሳብ የነበረው እንዳልሆነ ነው የምታዩት። ነገር ግን ወደ ተቋም ሲቀይሩት ለማህበረሰባዊ እሳቢያቸው በሚመች መልኩ ነው ያደረጉት። ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን ያስተማራትን መግደላዊት ማርያምን ከተከታዮቹ አንዱ እንደነበረች እውቅና ሰጥቶ የእሷን አስተምሮት ማካተቱ ለሴቶች የሚሰጠው አዲስ ስልጣን ከመኖር አንጻር ከተለያዩ እርስ በርስ የሚጋጩ እሳቢዎች አንጻር ከራሳቸው ሚዛን መዝነው የተለያዩ እሳቢዎችን በዚህ መልኩ ቀያይሮት ነው ያሰፈሩት። ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቅ የሆነ አስተምሮቶቹን በግል እንዳስተማራት ቢነገርም ግን በደቀ መዝሙሮች ውስጥ በተፈጠረ ቅናት እንዲሁም በተለያዩ ያልተገቡ አስተሳሰቦች ሴተኛ ዳሪ እንደሆነች እንዲታሰብ ምን ተደርጎ እስከ መጨረሻ ጊዜ ድረስ አብራው የቆየችውን ተከታዩና ያስተማራትን ነገር ሙሉ በሙሉ ከትምህርቶች ውስጥ እስከ ማጥፋት የደረሰ የሚያሳዝን ድርጊት ነው የተደረገው። ነገር ግን እነዚህ ወንጌሎች ከመጽሐፍ ቅዱስ ቢነጠሉም ግን እስቲል አሉ፣ አግኝታችሁ ማንበብ ትችላላችሁ። የክርስቶስ አስተምህሮቶች በአጠቃላይ ትክክል የሚሆኑ ስህተት፣ ነገር ግን አይዊሽ እንደ ማንኛውም አስተማሪ የዓለማችን ትላልቅ መምህር እሱም የራሱን አስተምህሮቶች በራሱ በጠራ መልኩ ጽፎት ማግኘት ብንችል ሳይበታተኑበት ማንም ሳይቀይርበት ሳይቀነስ ሳይጨመርበት ነገር ግን የጠራ አስተምህሮቱን አስፍሮ ማለፍ ቢችል ኖሮ ደስ ይለኝ ነበር እውነት ለመናገር። ይህ እስካልሆነ ግን ሙሉ በሙሉ የክርስቶስን አስተምህሮቶች መደገፍም ሆነ መንቀፍ አስቸጋሪ ይሆናል። ምንም ያህል የክርስቶስን የጠራ አስተምህሮት ባናቅም ግን አንድ ጥርት ያለ ነገር እናውቃለን። እሱ
ምንድነው? ክርስቶስ በዘመኑ የነበረውን ደካማ አስተሳሰብ ኦቨርካም አድርጎ የራሱን አዲስ ማንነትና አስተምህሮትን ቀርጾ አዲስ ቫልዩን ያስተማረ የዘመናችን ታላቅ መምህር ነበረ። ታላቅ መምህር ብቻ ሲሆን ለዚህ ላመነበት አስተሳሰብ ወደኋላ ላለመመለስ ራሱን እስከ መሰዋት የደረሰ ይህም ብቻ ሲሆን በሰው ልጆች ታሪክ ላይ ትልቅ አስተዋጽኦ መጫወት የቻለ ድንቅ መምህር እንደነበረ መካድ አይቻልም።